ብዙ አድናቆትንና አዎንታዊ አስተያየትን በመቀበሉ የሚያማርር ሰው አጋጥሞኝ አያውቅም። አንተስ? በእርግጥ እውነቱ ተቃራኒ ነው። ስራ ፈጣሪም ሆን ስራ አስኪያጅ፣ መምህር፣ ወላጅ፣ አሰልጣኝ ወይም ዝም ብሎ ጓደኛ በሌሎች ሰዎች ዘንድ ስኬታማ መሆን ከፈለክ የአድናቆትን ጥበብ መካን አለብህ። ይህንን አስተውል። በየዓመቱ የሥራ አመራር አማካሪ ድርጅት ሰራተኞችን ምን እንደሚያነሳሳቸው በማወቅ ርዕስ ላይ በ200 ድርጅቶች ላይ ጥናት አድርጓል። በጣም ሊያበረታቷቸው የሚችሉ ነገሮች ምን እንደሆኑ እንዲገልጹ ከሚሰጧቸው 10 ዝርዝሮች ውስጥ ሰራተኞቹ ሁልጊዜ አድናቆት የሚለውን ቁጥር 1 ማበረታቻ መሆኑን ይገልጻሉ። ያንኑ ዝርዝር በደረጃ እንዲያስቀምጡት ሲጠየቁ ስራ አስኪያጆችና ቀጣሪዎች አድናቆትን በ8ኛ ደረጃ ላይ አስቀምጠውታል። ይሄ በጣም ከፍተኛ አለመጣጣም ነው። የፍቅርና የአድናቆት 5 ቋንቋዎች። እያንዳንዱ ሰው የመጀመሪያና ሁለተኛ የአድናቆት ቋንቋዎች እንዳሉት አግኝተናል። ከሌሎች ይልቅ የመጀመሪያ ቋንቋችን ከኛ ጋር በጥልቀት ግንኙነት ያደርጋል። ነገር ግን ሁላችንም አድናቆትን በ5 ቋንቋዎች ብንቀበልም መልእክቱ በመጀመሪያ ቋንቋችን ካልተተላለፈ በስተቀር በእውነት የመበረታታት ስሜት አይሰማንም። በ3ቱ የአድናቆት አይነቶች ማለትም አድማጭ፣ ተመልካች እንዲሁም የስሜት መካከል ያለው ልዩነት ማወቅ በጣም ጠቃሚ ነው። እነዚህ አእምሮ መረጃ የሚወስድባቸው 3 የተለያዩ መንገዶች ሲሆኑ ሁሉም ሰው የሚመርጠው ገዢ የመንገድ አይነት ነው። አድማጭ ሰዎች መስማት ይፈልጋሉ። ተመልካች ሰዎች ማየትና የስሜት ሰዎች ደግሞ ስሜቱ እንዲኖራቸው ይፈልጋሉ። ለምሳሌ አድማጭ ለሆነ ሰው የሚታይ ምላሽ ብትሰጠው ከቃል ምላሽ ጋር ተመሳሳይ ውጤት አይኖረውም። አድማጩ ሰው ደብዳቤዎች፣ ካርዶችና ኢሜሎች ላከልኝ፣ ነገር ግን አንድ ጊዜ እንኳን ለመደወል ወይም እዚህ መጥቶ ፊት ለፊት ሊነግረኝ አልቻለም ሊል ይችላል። ተመልካች ሰዎች በሌላ በኩል ሊያዩት የሚችሉትን ነገር መቀበል ይወዳሉ። ምናልባት መኝታ ቤታቸው ውስጥ የሚሰቀል ነገር፣ ማስታወቂያ ሰሌዳ ላይ የሚለጠፍ ወይም ማቀዝቀዣው ላይ የሚሰቀል ነገር ይፈልጋሉ። የአድናቆቱን ትውስታ ለዘላለም እንዲኖር የሚያደርጉ ሊያዩዋቸው የሚችሉ ነገሮችን ይፈልጋሉ። እንደዚህ አይነት ሰዎች ግድግዳዎቻቸውንና ሰሌዶቻቸውን ይፈልጋሉ። አድናቆት እንዳገኙ እንዲሰማቸው ደብዳቤዎች፣ ካርዶች፣ ሰርተፊኬቶች፣ ግድግዳ ላይ የሚሰቀል ጌጥ፣ ዋንጫዎች፣ ስዕሎችና ስጦታዎች የአድናቆቱን ትውስታ ለዘላለም እንዲኖር የሚያደርጉ ሊያዩዋቸው የሚችሉ ነገሮችን ይፈልጋሉ። እንደነዚህ አይነት ሰዎችን ግድግዳዎቻቸውንና ሰሌዳዎቻቸውን በማየት መለየት ይቻላል። እንደሚወዱትና እንደሚያደንቁት በሚያስታውሷቸው ነገሮች ተሸፍነዋል። የስሜት ሰዎች ደግሞ ስሜት ሊሰጣቸው የሚችል እጅ መጨበጥ፣ ትከሻን መታ መታ ማድረግ፣ ጀርባ አሸት አሸት ማድረግ፣ አብሮ መራመድ፣ ለዳንስ መውጣት ወይም አብሮ ስፖርት ለመጫወት ጊዜ መውሰድ ነው። 5ቱ የፍቅር ቋንቋዎች ምንድን ናቸው? የማረጋገጥ ቃላት። ይሄ የሆነ ሰው የመጀመሪያ የፍቅር ቋንቋ ከሆነ የተወዳጅነት ስሜት የሚሰማው ምን ያህል አስደናቂ ሰው እንደሆነ አድርገህ እንደምታስብ እሱንና የሚሰራውን ሥራ ምን ያህል እንደምታደንቅ በግልጽ ስትነግረው ነው። እንዲሁም የማበረታቻ ቃላት ማካፈልና በተሰጥኦና በችሎታው ያለህን እምነት መግለጽ ያስፈልጋል። ምርጥ ጊዜ። የአንድ ሰው የመጀመሪያ የፍቅር ቋንቋ ምርጥ ጊዜ ከሆነ ስታናግረው ትኩረት ሳይበታተን እንድትገኝ ይፈልጋል። ወይም አሁን እየሰራኸው ያለው ሥራ ምንም እንኳን ብዙ የማይረባ ቢሆንም ሙሉ ትኩረት እንዲኖር ይፈልጋል። ስጦታ መቀበል። የአንድ ሰው የመጀመሪያ የፍቅር ቋንቋ ስጦታ መቀበል ከሆነ የመወደድና የመደነቅ ስሜት እንዲሰማው ስጦታ መስጠት ያስፈልጋል። የማገልገል ድርጊት። የአንድ ሰው የመጀመሪያ የፍቅር ቋንቋ የማገልገል ድርጊት ከሆነ ለእርሱ የሆነ ነገር መስራት የተደናቂነት ስሜት እንዲሰማው ያደርጋል። አካላዊ ንክኪ። ይህ የፍቅር ቋንቋ ልክ እንደ ቃሉ ነው። የወዳጅነት ማቀፍ፣ መሳም፣ ልጥፍ ማለት ወይም በጣም መጠጋት፣ እጅ መያያዝና በወሲባዊ መንገድ መቀራረብ የመወደድ ስሜት እንዲሰማው ያደርጋል። በሥራ ቦታ ከሆነ ደግሞ ጠንካራ መጨባበጥ፣ ጀርባን መታ መታ ማድረግና የመሳሰሉት ይሆናል።
እዚህ ላይ ልታስታውሰው የሚገባህ አንድ ቁልፍ ነገር ያንተ የመጀመሪያ የፍቅር ቋንቋ ልታደንቀው የምትፈልገው ሰው የመጀመሪያ የፍቅር ቋንቋ ላይሆን ይችላል። አንድ ሰው ባለቤት ትሁን ወይም ልጅህ ወይም ተቀጣሪ ሰራተኛ ወይም ደግሞ የሥራ አጋርህ በተሳሳተ ቋንቋ ስታደንቀው ልክ ቻይንኛ ብቻ መናገር የሚችል ሰው በፈረንሳይኛ እንደማናገር ነው። መልእክቱ አይተላለፍም። አስታውስ፣ ሁሉም ሰው ሁለተኛ የፍቅር ቋንቋ አለው። እኔ የመጀመሪያ የፍቅር ቋንቋዬ አካላዊ ንክኪ ቢሆንም የማረጋገጥ ቃላትና ስጦታም ያስደስተኛል። እነዚህ የሰዎችን የፍቅር ቋንቋዎች ለመረዳት የሚረዱ 3 ፈጣን መንገዶች ናቸው። አንደኛ፣ ሰውየው ከሌሎች ሰዎች ጋር ሲሆን ያለውን ባህሪ ያስተውል። የአንድን ሰው ቋንቋ ለመወሰን ከሚያስችሉ ቀላል መንገዶች አንዱ ከሰዎች ጋር ያለውን ግንኙነት መመልከት ነው። ብዙ ሰዎች በራሳቸው የፍቅር ቋንቋ ይናገራሉ። ስለዚህ ስለ እነርሱ በጣም አስፈላጊ የሆነ ነገር ምን እንደሆነ በሚያሳዩት ባህሪ ፍንጭ ይሰጣሉ። በማህበራዊ ጉዳይ ላይ ምላሽ የሚሰጡት እንዴት ነው? ለማበረታታት ሲያስቡ ሰዎችን በማቀፍ ያሳያሉ ከሆነ የመጀመሪያው የፍቅር ቋንቋቸው አካላዊ ንክኪ ሊሆን ይችላል ማለት ነው። ሁልጊዜ ለማሞገስ የመጀመሪያ ናቸው። አሁን የመጀመሪያ የፍቅር ቋንቋቸው የማረጋገጫ ቃላት ሊሆን ይችላል ማለት ነው። ሁለተኛ፣ በአብዛኛው ቅሬታ የሚያሰሙት ነገር ምን እንደሆነ አዳምጥ። ስለ ሌሎች ሰዎች የሚያስነግሯቸው ነገሮች አስፈላጊ ፍንጮች ናቸው። ጓደኛዬ ለእረፍት ውጭ ሀገር ሄዶ ምንም ነገር አላመጣልኝም ካሉ ወይም ስጦታ በተሰጣቸው ጊዜ ሁሉ ፊታቸው የሚበራ ከሆነ ምናልባት የመጀመሪያ የፍቅር ቋንቋቸው ስጦታ መቀበል ሊሆን ይችላል። ሶስተኛ፣ ጥያቄዎቻቸው ላይ ትኩረት አድርግና ምን እንደሚጠይቁ አዳምጥ። አብዛኛውን ጊዜ ሰዎች የፍቅር ቋንቋቸውን በትንንሽ ምልክቶች ያሳያሉ። ለምሳሌ ከጉዞ ስትመለስ የሆነ ደስ የሚል ነገር አምጣልኝ፣ እቀፈኝ ወይም ሳናግርህ ቴሌቪዥኑን እንድታጠፋው እፈልጋለሁ ይላሉ። በተወሰነ ደረጃ ሁላችንም ስጦታ መቀበል፣ የደግነት ድርጊቶችንና የማረጋገጫ ቃላትን እንፈልጋለን ብዬ አስባለሁ። ነገር ግን የማረጋገጫ ቃላት የመጀመሪያ የፍቅር ቋንቋ ካልሆነ ልክ እንደ መጀመሪያ ቋንቋ በጥልቀት አይሰማህም። ስለዚህ በሁሉም ነገር የትኛው እንደሚሰራ ሙከራ ማድረግ አለብህ። አድናቆት እንደ ስኬት ሚስጥር። በተቻለ መጠን በአድናቆት ስሜት ውስጥ የመሆን ሌላው አስፈላጊ ምክንያት እጅግ ከፍተኛው የስሜት ወይም የርግብግብታ ደረጃ ውስጥ መሆን ነው። በአድናቆትና በምስጋና ሁኔታ ውስጥ ሆንክ ማለት በመትረፍረፍ ውስጥ ሆንክ ማለት ነው። በሌለ ነገር ማማረር ላይ ትኩረት ከማድረግ ይልቅ ያለህን እያደነክ ነው። ትኩረትህ በምትቀበለው ላይ በመሆኑ ትኩረትህ ያለበትን በብዛት ታገኛለህ። የመሳብ ሕግ ተመሳሳይ ኃይልን ይስባል ስለሚል በምታመሰግንበት ነገር የበለጠ መትረፍረፍን ትስባለህ። አስበው፣ ሰዎች በምንሰጣቸው ስጦታዎች አመስጋኞች በሆኑ ቁጥር ለነርሱ ብዙ ስጦታዎች ለመስጠት እንገፋፋለን። አመስጋኝነታቸውና አድናቆቶቻቸው እንድንሰጣቸው ያስገድደናል። ይህ ተመሳሳይ መመሪያ በዩኒቨርስና በመንፈሳዊ ደረጃም እውነት ነው። ያልተለመዱ አድናቆቶችን ተለማመድ። በዓለም ላይ ከዳቦ ይልቅ የፍቅርና የአድናቆት ረሃብ አለ። በቅርቡ የተደረገ የሥራ አመራር ጥናት እንደገለጸው 467 የሚሆኑ ተቀጣሪዎች አድናቆት ያገኙ አይነት ስሜት ስለማይሰማቸው ስራቸውን ይለቃሉ። 61 ከመቶ የሚሆኑት ደግሞ አለቆቻቸው እንደ ሰው አስፈላጊነት እንዲሰማቸው እንደማያደርጓቸው ይናገራሉ። 88 በመቶ የሚሆኑት ደግሞ በሚሰሩት ስራ ምንም ዕውቅና አልተቀበሉም። ብዙ አድናቆትንና አዎንታዊ አስተያየትን በመቀበሉ የሚያማርር ሰው አጋጥሞኝ አያውቅም። ስራ ፈጣሪ መሆን፣ ስራ አስኪያጅ፣ መምህር፣ ወላጅ፣ አሰልጣኝ ወይም ዝም ብሎ ጓደኛ፣ በሌሎች ሰዎች ዘንድ ስኬታማ መሆን ከፈለክ የአድናቆትን ጥበብ መካን አለብህ። የዛሬ የመጽሐፍ ቅምሻችን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። እንዲሁም ይህንን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።